እሱን ሽጉጥ ዝቅ አድርገሽ አውሪ። ሲጀመር ሆን ብላ እንዳስደወለች ያስታውቃል። ምክንያቱም በእንደዚህ አይነት ግርግር ውስጥ ልጆቹ ለኔ ሊደውሉልኝ አይችሉም። ገባ? ደውላ ነው የሰጠቻቸው። ስትሉ ልጄ አንተን ማሳድግ ያለው ልጄ እባክህን ሁሉን ነገር የፈጠረውን ሰይጣን ነው። እባካችሁ በቃ ይለፍ ሁሉ ይለፍ። ምንም የተናገረችው ነገር የለም። ገባ? እንደዚህ ነው የምፈልገው ብትል እኮ መክሰስ እኮ መብቶ የተሰጣት እኮ ድሮ ነው። ገባ? እኔ በእንደዚህ አይነት ሲቹዌሽን እንደ ሴት ልቃወማት አልችልም ብዬ ከመጀመሪያውም ተናግሬያለሁ። ከጧት ጀምሮ ጥረትም ስናደርግ የነበረው ይሄን ሁሉ ጊዜም ጥረት ስናደርግ የነበረው በቃ እሷ ወንጀል ውስጥ እንዳትገባ፣ እሷ የሆነ ነገር እንዳታደርግ፣ እሷ እንዳትከሰስ ነው ማለት ነው። ትኩረቴን ሁሉ እሱ ላይ እንዳደርግ ነበረ ያደረገው። ፊሊንግ እንዲኖረኝ ነበረ ያደረገው። ምን እያልሽ ነው? ምን ማለት ነው? ምን እያልሽ ነው? ለምንድን ነው አንቺ የሕክምና ማስረጃውን ይዘሽ ቀጥታ እሱን ወደ መክሰስ ያልሄድሽው? ይሄንን ማድረግ ትችይ የለ? ለምን ይሄንን አላደረግሽም አንቺ? አይደለም ልጄ አይደለም። ታውቂያለሽ አይደል እንዴ? ውስጣችንን ታውቂ የለ እንዴ ልጄ? ረተይ አይደለም። ታውቂያለሽ ዩኒቨርሲቲ ድረስ እየመጣ እንዴት ትሪት እንዲያደርገኝ እንደነበር ታውቂያለሽ? ምን አይነት ላይፍ እንዳሳለፍኩኝ። ሲጀመር ወንድምሽ ማለት እኮ ነው እንደዛ ካሳደገሽ ሰው ይጋጥም። ወንድም ያልነበረም ወደ ትዳር እንወስዳቸው ነበር። ነገር ግን እድሜዋ ስላልደረሰ እሷን ወደ መንከባከቡ ሄድን የሚል ነገር ነው የነገሩት። እርሶም እንደዚህ አይነት ነገር ሰምተው ያውቃሉ? ለሷ እንደዚህ አይነት ነገር ተነግሯት ያውቃል? የሆነችውን በህፃንነቷ ምን እንደደረሰባት እያወቀች ከሷ በታች የሆኑ ህፃናቶች ላይ እንደዚህ ማድረግ እንደዚህ ማሳየት ራሱ ተገቢ አይደለም። ገባ ዞላ? ሰላምቱን ገባ አይደለ? የምትሰራውን ስራ አታውቀውም። ሰላም ነው የምታወሩት? የምትሰራውን ስራ የምታውቀው ዛሬ ነው። ስንበጠበጥ የነበረው በሷ ምክንያት አይደል እንዴ? ከዚህ በኋላም ስለ ሰላም ነው እያወራችሁ ያላችሁ? እንደው ሁለት ጊዜ ግን አስበሻል የምትፈልጊው ነገር ምን እንደሆነ? ምንድነው የፈለግሽው? መክፈል ያለበትን ዋጋ እንዲከፍል። ይሄ እንዲከፍል አያደርገውም፣ አንቺን ነው የሚጎዳው መልሶ። ከልጅነቴ ጀምሮ ታገቢዋለሽ እያላችሁ አይደል እንዲያሳደጋችሁኝ? እንደዛ እያላችሁ አይደል እንዲያሳደጋችሁኝ? እሺ ይኸውልሽ ተረጋጊ። አሁን እዛ ጋር ፖሊሶቹ እንመጣለን ብላችሁ ችግር የለም። አሁን ደግሞ የፈለግሽውን ነገር ተናገሪ። አልናገርም። ምንድነው የፈለግሽው? አልናገርም። እንደምታየው ወንድሜን አለቅም ብላለች። ገባኒ? ከዚህ በላይ ለሷ የሚሆን ምንም አይነት ትዕግስት የለኝም። በቃ ምንም ላደርጋት ነው ማልችለው። ማውራት ያለብንን እዛ ሆነና እናወራለን። እዚህ ሆኜ ምንድነው የምናወራው? እዛ ሆነና እናወራለን። ማውራት ያለብንን በቃ ፖሊስ አትጥሩ እባክህ። ምንም ነገር አያስፈልግም። በአንድ ሰው የዚህ ሁሉ ቤተሰብ ህይወት እንዴት ይበጠበጣል እንዴ? አንድ ቀን ሰላም አንሆንም እንዴ? ምን ማለት ነው? ልጄ እንደሱ አታስቢ ልጄ። ልፋቴን ድካሜን ይው ተይ። የዘላለም የስንት ጊዜ ስቃይኔ ልጄ። ዘላለም አሁን ይሄ ፊሊንጓን አሁን ነው የተናገረችው እንጂ ያኔ እኔ እንደ ወንድም እንደ ትልቅ ወንድም ነው ሲንከባከባት የነበረው። ምንም አይነት ሽጉጥ ዝቅ አድርገሽ አውሪ። ከኔ ጋር እንድትሆን ጉዳቴ መጥቼ እንዴት እንዳደረገኝ በጎረምሳ እንዳስደበደበኝ መጥቼ ነግሬክ ነበረ። ግን አንተ ልትሰማኝ ራሱ ፈቃደኛ አልነበርክ። ነገር ከተፈጸመ በኋላ ሲንከባከበኝ አብሮኝ ሲሆን ሁሉ ነገር ሲያደርግልኝ ችግሬን ሲረዳኝ በቃ አድጌ እሱን ማግባት ነበር የምፈልገው። ልጄ ብዙ ነገር አብረን አሳልፈናል። ለራሪልኝ ለኔ ስትይ ምትወጪው ከመጀመሪያው ጀምሮ ከወደደችው እሺ ላይክ ላያስብ ይችላል እኮ ትዳር ውስጥ ከመግባቱ ልጅ ከመውለዱ በፊት የት ነበረች? ይሄ ሁሉ ሰው ህይወት ስትበጠብጫ አታፍሪም እንዴ አንቺ? ሰፖርት እያደረጋችኋት ነበር አይደለ? መክሰስ ካለባት እንድትከስ ማድረግ ያለባትን ነገር በሰላም መፍታት የምትችል ከሆነ በሰላም ሲጀመር ለገዛ እናቷ ያልተመለሰች እጪ ለማንም አትመለስም። ፖሊሶቹ መጥቷል። አንድ ሁለት ደቂቃ ብቻ ዘግይልኝ። አንድ ሁለት ደቂቃ ብቻ ልናናገር ነው። እንደዚህ ነው በላቸውና ሁኔታውን በደንብ አስረዷቸው። ማናችሁም እናቴ ጋር እንዳትደውሉ። እናቴ አንቺ በፍቃድሽ አይደለም ይሄን ነገር እያረግሽ ያለሽ፣ እኛ ፈቅደንልሽ አይደለም። እኛ የምናረገውን ደግሞ አንቺ አፈቅጂልንም። እሷን ባልታዲያ እንደዛ አረገችና እሷን እንደዛ ስንት ጊዜ እኔ እኮ ግራ ገባኝ። ልጆቼ ለኔ ምንም ማላቃት ልጅ ነው የሆነች። እኔን ጉድ መስማት አልፈልግም። እኔኑ ጉደኝ በቃ ባያሹ ነገር በቃ ከጨከንሽ ከዚህ በላይ ባንተ ሰው ምክንያት ምንም አይነት ምክንያት የላችሁም። 2 ሰዓት አላለፋትም እንዴ? ልጆቹ ወጥተዋል አይደል? ህፃናቶቹን አስወጣ። መከራን የለቀቀችው ግን ወንድሜን ትልቀቅልኝ። የምትፈልገው ነገር ካለ ወጣ ለምን አትናገርም? ወይ ጉድ! የልጆች አባት እንደሆነ ባለ ትዳር እንደሆነ እያወቅሽ ምን አይተወሬ ነው የምታወሪው አንቺ? እንደ ጤናማ ሰው ነው እያሰብሽ ያለሽው? ጤናማ እንዳልሆነ ያደረገኝማ ራሱ ነው። ይሄ በጣም ህይወቴን የቀማኝ ራሱ ነው። ምንድነው የምሰማው? ምንድነው የተፈጠረው? ምን እያደረገች እንደሆነ ምንድነው የሆናችሁት?
እኔ ህይወት አለ። ኧረ እባክሽ እሷ አብዳል ታሳብደን ነው እንዴ? ያልሽን ነው አልገባንም። ምንድነው የምትይን እንዴ? አንቺን ማገዙ መደገፉ የሆነ ነገር ማድረጉ ለአንቺ ኃጢያት ነበር? እዚህ ቦታ ላይ እንድንመጣ ይሄ ሁሉ ሰው እንዲሰበሰብ የሆነው እንግዲህ በዚህ ምክንያት ነው። ምንድነው ፍላጎቷ? የሆነ ፍላጎት የተናገረችው አለ። ቤን እንደጨረስኩ ግን ፍቅረኛ ያዘ፣ የራሱን ህይወት መሰረተ። እሱ ሳይበቃው ሚስቱን መጥቶ አስተዋወቀኝ፣ ጓደኛዬ እንድትሆን አደረጋት። ያንቺ ህይወት ከሚበላሽ አትሊስት እኔ ታሰራለሁ። የኔን ህይወት እንዳመሰቃቀልከው ያንተንም ህይወት አመሰቃቀለዋለሁ። እኔ ታሰራለሁ። አንቺ ከምትታሰሪ እኔ ከሰሽኝና እኔ ልታሰር። አንተ ሰውዬ ዝም በል፣ አለበለዚያ ጭንቅላትህን ነው የምለው። ዝም በል። አጨክኝብኝ እባክሽ፣ እባክሽ ልጄ፣ እባክሽ እባክሽ። ልጆች አለ፣ ሚስት አለ፣ የሚስት ቤተሰብ አለ፣ ስንት ነገር አለ። ዞላ ገባ። ስለዚህ ይሄ ሁሉ ድራማ ህፃናት ላይ ይሄ ሁላ ነገር ሽጉጥ ይዞ ከዛ ደግሞ ሁሉም ሰው ይልኝ ምን ማለት ነው? እሱ እንዲታሰር ከሆነ እሱ እንዲጠየቅ ከሆነ ላደረገው ነገር እንዲከፍል ከሆነ ለምንድን ነው ለህግ አሳልፈሻል? ማዘር ይሄው ከዚህ በላይ ምንም እናደርገው ነገር የለም። ይሄንን ጉዳይ እኛ ለህግ አሳልፈን ነው የምንሰጠው። አንቺን ለመካስ ነው እኮ አምሮሽን ለመመለስ ደስተኛ እንድትሆኚ ወገን አለኝ ቤተሰብ አለኝ ወንድም አለኝ እንድትይ ነው እንጂ እንደዚህ አይነት ሀሳብ መኖሩን አላውቅም። እኔ ጤነኛ ነሽ ግን አንቺ ያምሻል? ሰው ይዞ ማድረግ ያለብኝ ራስ ያደርጋለሁ። ምን ማለት ነው እንዴ? የልጆች አባት እኮ ነው እናቱ። ዝቅ አድርገሽ አውሪ። እሺ እንግዲህ ተመልካቾቻችን እዚህ ቦታ የተገኘንበት ዋነኛው ምክንያት እጅግ አስጨናቂ የሆነ ነገር እዚህ ግቢ ስለተፈጠረ ነው። ሁላችሁም የምታውቁትን ታሪክ ወደ እናንተ ልናደርስ ዛሬ ቀጠሮ ይዘን እንደተለያየን ይታወቃል። እንግዲህ ዛሬ ምንድነው ያጋጠመን የሚለውን ነገር ከፕሮግራሙ በስፋት የምታዩት ነው። እባክህ ዘላለም ቶሎ ድረስ ተብዬ ነው እዚህ ቦታ የመጣሁት። እዚህ ቦታ ስመጣ ግን ያላሰብኩት ነገር እየተካሄደ ነው የጠበቀኝ። አሁን እኔ ደንግጫለሁ። ከካሜራ ጀርባ ያሉ ሰዎች ድንጋጤ ውስጥ ነው የሚገኙት። አካባቢው በውጥረት የተሞላ ነው። እጅግ በጣም ብዙ ሰዎች እዚህ ቦታ ተገኝተዋል። ምንድነው የተከሰተው? ከፕሮግራሙ የምታዩ ነው የሚሆነው። ከሁሉ በፊት ግን ሰላምታ ይቀድማልና ሰላም 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 ውዴ ዞላ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ደግሞ ያላሰብነው ነገር የተከሰተበት የነ ሜላት ጉዳይ ነው ወደ እናንተ የሚደርሰው። ሜላት ማናት የምትሉ ሰዎች ላለፉት 12 እና ከዛ በላይ ክፍሎች ወደ እናንተ እያደረስን የነበረው ፕሮግራም አካል ነው። ሜላት እንግዲህ ያገኘናት አንዲት ሜካፕ አርቲስት አንዲት ሙሽራ አለች። በየሳምንቱ ሙሽራ ነኝ እያለች እንግዲህ ሰርጓን እያዘጋጀች ሜካፑን እየተቀባች ባሏን ትጠብቃለች። ግን ላለፉት 6 ወራት ባሏ አንድም ቀን መጥቶ አያውቅም የሚል ታሪክ ሰማን። ይህንን ታሪክ ምንድን ነው የሚለውን ለማጣራት ወደዛ ቤተሰብ ተገኝተን ነበር። በእርግጥም ሜካፕ ተሰርታ ባሏን የምትጠብቅ ሴት እንዳለች አረጋግጠን ከዛ በኋላ የሆነው ነገር ምንድን ነው የሚለው ማጣራት ስንጀምር ባሏ ከ6 ወር በፊት የገዛ ጓደኛ አብሮ አደጓን አግብቶ ከሷ ጋር ትዳር መስርቶ እየኖረ እንደሆነ አጣርተን ደረሰንበት። ከዛ በኋላ ምክንያቱ ምንድነው የሚለውን ለማወቅ ጥረት እያደረግን እስከ ዛሬ ድረስ ገፍተን እዚህ ተገኝተናል። ዛሬ ግን እዚህ ቤት ያጋጠመን ነገር እጅግ በጣም ከባድ ነው። ሁኔታው ብዙ ሰዎች እንዲሰበሰቡ ያደረገ ነው። ምንድነው የተፈጠረው ነገር? ምንድነው ሁኔታው የሚለውን እንግዲህ ከፕሮግራሙ የምታዩት ነው የሚሆነው። በዚህ ፕሮግራም ብዙ ነገር ለማድረግ ስንጥር ነበር። በሁለቱ ቤተሰቦች መካከል ሰላምን ፈጥረን ያለፈውን ነገር ዘግተን ወደፊት ለመሄድ ለመቀጠል ሙከራ እያደረግን ነበር። ነገር ግን ምንድነው የተፈጠረው የሚለው እንግዲህ እያንዳንዱን ፕሮግራም እያያችሁት ትገኛላችሁ። ወደ እናንተም እያደረስን ነበር። በዚህ ቤተሰብ መካከል ሰላም መፍጠር አልተቻለም ነበር። እንግዲህ እስከዛሬ ድረስ ያለው ሁኔታ እንደዚህ ነበር። ዛሬ ግን እንግዲህ እዚህ ቤት የተገኘ ነው የሜላት ወንድም ከነ ቤተሰቡ እንግዲህ እገታ በሚያስብል ደረጃ
በር ተዘግቶ በሽጉጥ ማስፈራሪያ እየተደረገ አንዳችሁም እንዳትገቡ ተብሎ ከጠዋት ጀምሮ ህዝቡ እዚህ ተሰብስቦ የራሱን ጥረት እያደረገ ነው። ምንድነው የተፈጠረው የሚለውን እኛም ለማየት መተናል። የህግ ሰዎች ከፈቀዱልንና ወደ በሩ መጠጋት ከተቻለ ያለው ነገር ምንድነው የሚለውን ነገር ወደ እናንተ ለማድረስ ጥረት እናደርጋለን። እናንተ ግን እንደተለመደው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁን እንዳትረሱ። እያንዳንዷን ከዚህ ግቢ ከዚህ ቤት የሚፈጠሩትን ነገሮች ወደ እናንተ የምናደርስ ነው የሚሆነው። እስቲ ካሜራማን እናንተ ያለፈውን ክፍል አይታችሁ ስትመለሱ እኛ እዚህ የተፈጠረውን ነገር ለእናንተ እናደርሳለን። እንደፈለኩ ማውራው ከሱ ጋር ነው። ፊል ያረኩትን ነገር በሙሉ ማውራው ከሱ ጋር ነው። አይቶ የሚረዳኝ እሱ ነው። ገባ? ይሄ መሳቀቅበት ሰው አይደለም። ወይኔ እንዲባረግ እንዲለኝ ይሆን ምናምን የምለው አይነት ሰው አይደለም። ኮንፈርት ዞኔ ነው እሱ። በጣም በተቻለ ይሄን ቴራፒስቶች ጋር እንድትሄድና እንደዚህ በቃ ይሄ ቴራፒ ቢደረግላት ገባ፣ እኛም እናርፋለን፣ ሁሉም ያርፋል። መንገድ ላይ ድንጋይ ተደርድሯል እና መኪናዬን አቁሜ ድንጋዩን ላነሳስል ከበቡኝ። እያንዳንዱ ነገር በነፃነት ነው የምታደርገው። ምንም እንትን የምትልበት ነገር የለም። ስለዚህ አሴ ፍሬንድ በደንብ ታይም እያሳለፍን ያለ ነው። በደንብ እየተዝናናን ያለ ነው። በደንብ ካለው ነገር እንዴት ነው ይሄ ሪላክስ ለማድረግ ነው እየሞከርን ያለ ነው። በጣም አሪፍ ታይም ነው ያለን በዚህ ሰዓት። ቲያትር ነው እሱ እንዳስደረገ ቲያትር የምሰራው ምንድነው? ቲያትር የምሰራው ለምንድን ነው ነገሩን? እሺ ወደ ክስ እንኳን ያልወሰድሽው ተጎጂ ነኝ ብለሽ ካሰብሽ እነዚህን ቀናት ለክስ ለምን አልተጠቀምሽም? ኢቭን ዛሬም ተደብድቤያለሁ እያልሽ ሚዲያ ላይ መተሽ ሰው ስለማሳመን ነው እያሰብሽ ያለሽ። ያንን ጊዜ በደንብ አሳልፈን ከሄደ በኋላ ደግሞ የነበረን ነገር ይቀጥላል። ገባ? ከዛ ወይ ነው እንጂ እያየነው ያለ ነው። አሁን በዚህ ሰዓት ለምን የፍቅር ግንኙነቴን አልተቀበልሽም ምናምን የሚል ነገር ከሱም እየመጣ አይደለም። ከሷ ጋር ባይዋደዱ ኖሮም አብረው አይኖሩም ነበረ ሲጀመርም አይደለም። በቃ እቺ ስህተት ደግሞ እኔ የሆንኩበት ነገር የልጅነት ነገር ደግሞ የበለጠ እንድደግፋት አድርጎኛል። እሷም እንደዛው ትሆንላት ነበር ብዬ አስባለሁ። ሲመቱኝ አርፈሽ ተቀመጪ፣ ከዚህ በኋላ አርፈሽ ተቀመጪ፣ ምንም ነገር እንዳታደርጊ ነበር ሲሉኝ የነበረው እና ከምንድን ነው አርፌ የምቀመጠው? ነገሮችን ከስር ለመፍታት ትሞክራለህ። ይሄ በጣም ረጅም ዓመታት ተጠራቅሞ የመጣ ቂም ነው። በአንድ ይሄን ነገር በቃ ተይው ምናምን ለመባባልም በጣም ከባድ ነው። ለምን አታስረጅኝም? ምንም ማስረጃ ነገር ዓመታት ካለፉ በኋላ ቤተሰብ ከተመሰረተ ልጅ ከተወለደ በኋላ ገባ ይሄን ሁላ ጊዜ ተጠብቆ መጥቶ ድጋሚ የሰውን ህይወት ለማበላሸት መሞከር ኦፍ ኮርስ በጣም የሚያሳዝን ነገር ነው። ያ ደግሞ ሁል ጊዜ የምንጨነቀው ለሷ ኮንፈርት ነበር እና ብዙ ስናወራ በደንብ በጥሩ ሁኔታ ነው የምታወራው፣ እንደ ቤተሰብ ምንም ነገር እንዳልተፈጠረ እንደነበረ ነው። አሁን የሆነው ነገር ደግሞ በጣም ከባድ። እንደምታስቡት መልካም ሰዎች አይደሉም። በጣም ክፉ ሰዎች ናቸው። በጣም አረመኔዎች ናቸው እና እየገባችሁ አይደለም። ሚስቴ ታውቃለች ኦልሬዲ ጉዳዩን ብለዋል። ግን ስለ ሚስት ብቻ አይደለም ከሚስትም ጀርባ ብዙ ቤተሰብ ይኖራልና ይህንን ጉዳይ እንዴት አንድል እያለ ነገር ሌላ ጣጣ ውስጥ ገብተሽ ነው ራስሽ እንደዚህ አይነት ጣጣ ውስጥ ገብተሽ ከሰው ጋር እየተጣላሽ አንቺ ለኛ ነሽ። ከሰው ጋር ዝም ብለሽ ነው የምትጣይሽ። ለሷ እንደሚልክላት እንደሚያግዛት እንደሚረዳት እንግዲህ እኔ እሱ ሲናገር ነው ባለፈው የሰማሁት እንጂ ከዛ በፊት የተለየ ነገር እንደሚያደርግላት ምንም የማውቀው ነገር የለም። አንተ እንደዚህ ያደረግኝ ያው ጎረቤት እኮ አንቺ መጀመሪያ እርግጠኛ መሆን አለብሽ። ዝም በይ አንቺ ዝም በይ አንቺ ዝም በይ። ኮንፈርት ዞኔን መርጬ ብገባ የዛን ሰው ማለት እንትን ማበላሸት ነው እንጂ የሚሆነው ላይቀጥልም ይችላል። ገባ? ይሄ እኔ ደግሞ እየቆየ ፍቅር ይመጣል በሚለው ነገር አላምንም። ሲመጣ አንደኛውን መግባት ይሻላል። አትንቆይ በቃ ምንድን ነው? ተረጋጉና አሁን ላይ እንግዲህ ውስጥ ናቸው ያሉትና አልከፍትም ብላኝ ነው። ሽጉጥ ይዛለች። ኦልሬዲ ልጆቹን ለማስወጣት ሞክረናልና እሷ ግን ውስጥ ዋናው ነው እሱ ዞላ ይኸውልህ እንደምታየው ነው። ሽጉጥ ይዛ ይኸው ወንድሜን ውስጥ አስቀምጠዋለች ዞላ። እሺ ምንም ግርግር አያስፈልግም። ተረጋጉ እናንተ። ምንድነው የተፈጠረው የሚለውን ብቻ እንድናወራ። ኦልሬዲ ክፍት እኮ ነው ያለው አለች ነው ከዚህ ጋር። እሺ በተጠንቀቅ ይዘዋል። እሱ ነው ያለች። እሺ ዞላ እየተጠንቀቅ። እሺ ችግር የለውም።
የሆነ ነገር እንዳታረገው በእናትህ። እሺ እኔን አዋሪኝ። ምንድነው የምትፈልጊው? ምንድነው የምትፈልጊው? ማናችሁንም አላወራም። እኔ ማንንም ማውራት አልፈልግም። አሁን ሁላችሁም ዞር በሉ። እሺ ሁሉም ሰላም ነው አይደለ? እሱ ሰላም መሆኑን ብቻ ድምጹን ብቻ ያሰማል አለ አይደለ? እሱ ሰላም ነው። ይኸውልሽ አሁን ተረጋግተሽ ማውራት ያለብን ሰዓት ነው። ምንም እንደዚህ አይነት ነገር እንዲህ አይነት ክፉ ውሳኔ እንድትወስኛ አልፈልግም። ምንም ማውራችሁ ነገር የለም። አሁን ዞር በሉልኝ ነው እያልኩኝ ያለው። እሺ እንላለን። ሰላም ነህ አይደል አንተ? ሰላምማ ብሆን በሩ አይዘጋም። ዝም በል። እሺ ይኸውልሽ የምትፈልጊውን ነገር ተናገሪ። አሁን ሌላ ነገር ውስጥ መግባት የለብንም። የምትፈልጊውን ነገር ተናገሪ። ይኸውልሽ ይሄ ሁሉ ሰው ሰፈሩ የተቀወጠው የተበጠበጠው በአንቺ ምክንያት ነው። ሰዎችን ሰብስበክ ዞር በልልኝ። በቃ ማንንም ምን እንደምትፈልጊ ለምን አትናገሪ? ምንድነው የምትፈልጊው? ወንጀል ነው እኮ እየሰራሽ ያለሽ። በራሴ መንገድ እንደምሄድ ነግሬክ ነበረ። በቃ በራሴ መንገድ ይጃለሁ። ይኸውልሽ በራስሽ መንገድ የሄድሽው እኮ ልክ ስላልሆነ ነው። ዞር በሉልኝ። ማንንም ማውራት ምን ልታደርጊው ነው የፈለግሽው አንቺ? ማድረግ ያለብኝን እኔ ማደርገው ይሆናል። ይኸውልሽ ያሽውን ሽጉጥ ጣዩ። ከዛ በኋላ ቀስ ብለን ብናወራ ይሻላል። በፍጹም ዞር በሉልኝ። ምንድነው? እሺ ምን እንደፈለገች እኮ ነው ግራ ምንም አያስፈልግም። እዚህ ጋር ይኸው በቃሽ። ምንም ግርግር አያስፈልግም። እኛ ቀስ ብለን እናወራታለን። ይኸውልሽ አንተ ዝም በል ብያለሁ። ይኸውልሽ ተረጋጊና አዋሪን። መጀመሪያ እሱን ሽጉጥ አስቀምጪውና ቀስ ብለን እናውራ። ዞር በሉልኝ። ማንንም ላወራ አልፈልግም እያልኳችሁ ነው። ዞር በሉልኝ በቃ። ይኸውልሽ ምንድነው? ምን ያህል ሰዓት ሆነ? 2 ሰዓት አላለፋትም እንዴ? ልጆቹ ወጥተዋል አይደል? ህፃናቶቹን አስወጣ። መከራን የለቀቀችው ግን ወንድሜን ትልቀቅልኝ። የምትፈልገው ነገር ካለ ወጣ። ለምን አትናገርም? ሀሳብሽን ለምን አትገልጭም? ምንድነው የፈለግሽው? እኔ ምንም የምፈልገው ነገር የለም። በቃ ዞር በሉልኝ። ይኸውልሽ ለምን አትረጋጊም አንቺ? ምንድነው ሀሳብሽ? ምንድነው ፍላጎትሽ? አሁን እሱን እንደዚህ ስላደረግሽው እሱን ስለያዝሽው ወይ እሱ ላይ የሆነ እርምጃ ስለወሰድሽ የሚቀየር ነገር አለ? ምን የሚቀየር ነገር አለ? ይኸውልህ ከኔ ጎን እንድትቆሙ መጥቻ አውርቻችሁ ነበር፣ ግን ከናንተ ምንም ምላሽ አላገኘም። ስለዚህ አሁንም ዞር በሉልኝ። በራሴ መንገድ ማድረግ ያለብኝ ነገር አለ። ይሄ ምን ይሰጥሻል ነው እኮ? ይሄ ምን ይጠቅምሻል? በራሴ መንገድ ይኸውልሽ አሁን ፖሊሶች ይመጣሉ፣ በኃይል ከፍቱታል በሩን፣ ሌላ ጉዳት ነው የሚደርስብሽ። ከኛ ጋር ግን በሰላም ከተነጋገርሽ ይሄንን ነገር እንፈታዋለን። አላስፈላጊ ወንጀል ውስጥ መግባት እኮ አስፈላጊ አይደለም ላንቺም ራሱ። ይኸውልሽ ለምን አታውሪንም አንዴ? ለምን አከፍቺውን በሩን? ይኸውልሽ እሺ ሽጉጡን ዝቅ አድርጊው። አሁን ዝቅ አድርጊውና እኔን ብቻ አዋሪኝ። ይኸውልሽ እሺ ማውራት ያለብንን እዛ ሆነና እናወራለን። እዚህ ሆኜ ምንድነው የምናወራው? እዛ ሆነና እናወራለን። ማውራት ያለብንን በቃ ፖሊስ አትጥሩ እባክህ። ምንም ነገር አያስፈልግም። ምንም እኮ የሚጠቅምሽ ነገር የለም። ይሄ አንቺ ለምን አትረጋጊ? አንቺ ለምንድን ነው እንደዚህ እያደረግሽ ያለሽው? ምን ለማግኘት ነው እንዲህ እያደረግሽ ያለሽው? ይኸውልህ ዞር በሉልኝ እያልኳችሁ ነው። ምንም የምፈልገው ነገር የለም ከእናንተ። ዞር በሉልኝ በቃ። ምን ለማድረግ ነው? እሺ ሀሳብሽ ምንድን ነው? ማድረግ ያለብኝን በራሴ መንገድ ራሴው አደርጋለሁ። በቃ ዞር በሉልኝ። ይሄ ሰው ቤተሰብ ያለው ሰው ልጆች ያሉት ሰው ምን ልታደርጊው ነው? ምን ልታደርጊው ነው? እንደው ሁለት ጊዜ ግን አስበሻል የምትፈልጊው ነገር ምን እንደሆነ? ምንድን ነው የፈለግሽው? መክፈል ያለበትን ዋጋ እንዲከፍል። ይሄ እንዲከፍል አያደርገውም። አንቺን ነው የሚጎዳው መልሶ። አንተ ሰውዬ ዝም በል፣ አለበለዚያ ጭንቅላትህን ነው የምለው። ዝም በል። ፖሊስ ከመጣ ትታሰሪያለሽ። በመሳሪያ ምክንያት ሰው በማገት ትታሰሪያለሽ። ይኸውልሽ እያደረግሽ ያለሽው ነገር በጣም ከባድ ነገር ነው። አንቺ ላይ ችግር ያመጣብሻል፣ ነገ ችግር ውስጥ ይከትሻል። ስለዚህ ይኸውልሽ መሳሪያውን መጀመሪያ ቀስ ብለሽ ስጪኝ። ከዛ በኋላ ምንም ሳታደርጊ በሰላም መለያየት እንችላለን። እንደዛ አይሆንም። ምንድነው ማድረግ ነው? አብረን ነው የምንታሰረው። አንተ ዝም በል። እሺ እንግዲህ ተመልካቾቻችን ምንም ማድረግ አልቻልንም። ወደ ውስጥም እንድንገባ አልፈቀደችልንም። መሳሪያውንም ዝቅ ለማድረግ ፈቃደኛም አይደለችም። ኦልሬዲ እኛ ላይም ጭምር የተደቀነበት ሁኔታ ነው ያለው። ይሄ እንደሚመጣ ኤክስፔክት አላደረግንም ነበር። እንዲህ አይነት ነገርም እንዲፈጠር አንፈልግም ነበር። ይህንን ነገር በተቻለኝ መጠን በሰላም ለመፍታት ጥረት እያደረግኩ ነው የከረምኩት።
ጥረታችንን ሁሉ ወደ ዜሮ መመለስ ነው። አንደኛ በእነዚህ ነገሮች እሷንም አሳልፈን መስጠት አልፈለግንም ነበር። ምክንያቱም የደረሰባት ጉዳት የተደረገባት ነገር ከባድ ስለሆነ እንደዚህ አይነት ነገር እንዲፈጠር ፍላጎታችን አልነበረም። ግን ጠዋት ስትደውሉልኝ እኔም ግራ ገብቶኝ ነው ወደዚህ ቦታ እየሮጥኩ የመጣሁት። ምንድነው ፍላጎቷ? እንዴትስ ነው ይሄንን ነገር የሰማሽው? እኔ እኮ ምን እንደፈለገች ራሱ ምንም ሊገባኝ አልቻለም። ሲጀመር ሆን ብላ እንዳስደወለች ያስታውቃል። ምክንያቱም በእንደዚህ አይነት ግርግር ውስጥ ልጆቹ ለኔ ሊደውሉልኝ አይችሉም። ገባ? ደውላ ነው የሰጠቻቸው። ፕላስ ደግሞ ከባለፈው ጀምሮ ስነግር ነበር እኔ ልጆቹን እንዲህ አይነት ነገር እንዳያዩ ነው ስንጠነቀቅላቸው የነበረው። ገባ? እሱን ስላወቀችም ነው ይሄ ሁሉ ድራማ እየሰራች ያለችው። እዚህ ጋር መጣው በስንት መከራ በስንት ልመና ነው ልጆቹን የለቀቀችልን። ገባ? አብረው ነበር እነሱ ሲያለቅሱ የነበረው። ሌላው ይቅር የሆነችውን በህፃንነቷ ምን እንደደረሰባት እያወቀች ከሷ በታች የሆኑ ህፃናቶች ላይ እንደዚህ ማድረግ እንደዚህ ማሳየት ራሱ ተገቢ አይደለም። ገባ ዞላ? ከዛ አሁን ደግሞ የፈለግሽውን ነገር ተናገሪ። አልናገርም። ምንድነው የፈለግሽው? አልናገርም። እንደምታየው ያው ወንድሜን አለቅም ብላለች። ገባ? እኔ ከዚህ በላይ ለሷ የሚሆን ምንም አይነት ትዕግስት የለኝም። በቃ ምንም ላደርጋት ነው ማልችለው። እኛ ግራ የገባን ነገር ሆኗል ይሄ ጉዳይ ብዬ እኔ ባለፈውም ስናገር ነበር። ፍላጎቷን በግልጽ ልንረዳው አልቻልንም። ክስ ነው ወይ ምንድን ነው የምትፈልገው? ምንድን ነው ከዚህ ቤተሰብ እየፈለገች ያለችው የሚለውን ነገር እኛ ለማወጣጣት የራሳችንን ጥረት አድርገናል። ነገር ግን እሷ ፈቃደኛ አይደለችም። ነገሮችም ሊስተካከሉ የቻሉበት መንገድ የለም ብለን ዛሬ እንግዲህ እንደዚህ አይነት ሆስቴጅ ሲቹዌሽን ውስጥ ከተተችን እና ምንድን ነው ፍላጎቷ? ግልጽ ነው ወይ? ከአንቺ ጋር የምትፈልገው ነገር ለአንቺ ነው አንደኛ ያስደወለችው። ከዛ በኋላ ለእኔ እንዲደወል ነው ያደረገችው። እዚህ ቦታ ላይ እንድንመጣ ይሄ ሁሉ ሰው እንዲሰበሰብ የሆነው እንግዲህ በዚህ ምክንያት ነው። ምንድን ነው ፍላጎቷ? የሆነ ፍላጎት የተናገረችው አለ? ምንም የተናገረችው ነገር የለም። ገባ? እንደዚህ ነው የምፈልገው ብትል እኮ መክሰስ እኮ መብቶ የተሰጣት እኮ ድሮ ነው። ገባ? እኔ በእንደዚህ አይነት ሲቹዌሽን እንደ ሴት ልቃወማት አልችልም ብዬ ከመጀመሪያውም ተናግሬያለሁ። መክሰስ ካለባት መክሰስ ነው። ማስረጃ አላት አይደለ? ዙሪያ ጥምጥም እየሄዱ በዚህ ልክ ሰው ህይወት ላይ መጫወት አስፈላጊም አይደለም። ገባ? ይሄ የእሱ ህይወት ብቻ አይደለም። እዚህ ጋር ልጆች አለ፣ ሚስት አለ፣ የሚስት ቤተሰብ አለ፣ ስንት ነገር አለ ዞላ። ገባ? ስለዚህ ይሄ ሁሉ ድራማ ህፃናት ላይ ይሄ ሁላ ነገር ሽጉጥ ይዞ ከዛ ደግሞ ሁሉም ሰው ይልኝ ምን ማለት ነው? ገባ? የምትፈልገው ነገር ካለ ይሄን ነው የምፈልገው ብሎ እኮ ነው ሰው የሚያስረዳው። መክሰስ ከፈለገች መክሰስ ነው፣ አለቀ። ሌላ የምትፈልገው ነገር ካለ በግልጽ መናገር ነው። በራሴ መንገድ እሄዳለሁ። ምንድነው በራሷ መንገድ የምትሄደው? እንደ ተጎጂ ባለፈውም እኮ የተደረገችውን የሆነችውን ነገር ስትናገር እኮ እንደ ተጎጂ እኮ ሰፖርት እያደረጋችኋት ነበር አይደለ? መክሰስ ካለባት እንድትከስ ማድረግ ያለባትን ነገር በሰላም መፍታት የምትችል ከሆነ በሰላም ሲጀመር ለገዛ እናቷ ያልተመለሰች እጪ ለማንም አትመለስም። ገባ? ምንም እኔ በቃ ከዚህ በኋላ ወደ ህግ መሄድ ካለበት በተሰርም ካለበት ዞላ በቃ ከዚህ በላይ እንትን ውሳኔያችን የሚሆነው ከዚህ በኋላ በስነ ስርዓት አንቺ ይሄንን በር የማትከፍቺ ከሆነ ሌላ ነገር የማይደረግ ከሆነ ፖሊስ መጥቶ ይሄንን በር አንቺን በኃይል ያስከፍትሻል። እኔ እስከዛሬ ድረስ አንቺን እየታገስኩ የነበረው ያለፍሽበት ነገር ከባድ ስለሆነ ነው። ወደ ትራክሽ እንድትመለሺ ይሄ ጤናማ አይደለም። እሺ ከነሱ ወገን ነው እንጂ ከኔ ወገን አልሆንክልኝም። ምንድነው እኔ ከነሱ ወገን መሆነው? እያንዳንዱን ነገር ቼክ ነበረ። በቃ ከኔ ጋር እንድትሆን ጉዳቴ መጥቼ እንዴት እንዳደረገኝ በጎረምሳ እንዳስደበደበኝ መጥቼ ነግሬክ ነበረ። ግን አንተ ልትሰማኝ ራሱ ፈቃደኛ አልነበርክም። እኔ እኮ በጎረምሳ አስደብድቦሽ ከሆነ እኔ እንደደበደበው ወይ የሆነ ነገር እንዳደርገው አይደለም አይደል ኤክስፔክት የምታደርጊው? ለምንድን ነው አንቺ የሕክምና ማስረጃውን ይዘሽ ቀጥታ እሱን ወደ መክሰስ ያልሄድሽው? ይሄንን ማድረግ ትችይ የለ? ለምን ይሄንን አላደረግሽም አንቺ? አሁን እኔ ምንም አልፈልግም። ዞር በሉልኝ ነው እያልኳችሁ ያለሁት። እኛ ዞር ብንል ምን ልታደርጊ ነው? ማድረግ ያለብኝን ራሴ አደርጋለሁ። እናንተ ዞር በሉልኝ በቃ። ጤነኛ ነሽ ግን አንቺ? ያምሻል? ሰው ይዞ ማድረግ ያለብኝን ራሴ ያደርጋለሁ ምን ማለት ነው እንዴ? የልጆች አባት እኮ ነው እናቱ። ያወራውሽ አይደለም አንቺን ያናገረሽ ሰው የለም ሲጀምር ማለት ነው። ፈልገሽ ነው የጠራሽኝ አይደል? ታውሪኝ አይደል የጠራሽ? ማን የጠራሽ ሲጀምር? አንቺ ማን ያስደወለው? ማን የደወለው? ማንም የደወለልሽ ሰው የለም። ይኸውልሽ አሁን እንደዚህ አይነት ነገር ምን እየተጠቀምሽበት ነው? አሁን ሌላ ነገር ውስጥ እንግባ፣ የህግ ሰዎች ይምጡ፣ ሌላ ነገር ውስጥ ትገቢያለሽ። እናትሽን በሰላም እየረዳሽ አትኖሪም።
እኚህ ምስኪን እናት አትረጃቸው? ከምትታሰሪ እኔን ክሰሽኝ ውጪና ሂጂ ፖሊስ ጣቢያ እንዲያርጎኛል በይና እኔ ልታሰራለሁ። ያንቺ ህይወት ከሚበላሽ አትሊስት እኔ ልታሰራለሁ። የኔን ህይወት እንዳመሰቃቀልከው ያንተንም ህይወት አመሰቃቀለዋለሁ። ምንም እኮ እያደረግሻለሽው ምንም እኮ ግልጽ አይደለም። ማድረግ የምትፈልጊውንም ነገር አልገባንም። እያደረግሻለሽውም ነገር ለአንቺም ግልጽ አይደለም። ይሄ ያስጠይቅሻል፣ ይሄ ያሳስርሻል። የሱንም ህይወት አመሰቃቀለዋለሁ። እንደዚህ አልኩ አይደለም። ምንድነው የምታደርገው? አሁን እኮ አንቺን ራስሽን ወንጀል ውስጥ ነው የከተትሽው። ኧረ እባክሽን እንደው ከራስሽ ጋር ብትሆኚ ነው ጥሩ። እኔ እባክሽ እሱ ህይወት አለው። ኧረ እባክሽ እሱ አብዳል ታሳብደን ነው እንዴ? ምንድነው ማድረግ የምንችለው? ሳሚ ምንድነው? በቃ እሺ እንትን አድርጉልኝ እስቲ ናስቲ ምን ማድረግ ይቻላል? እሺ እንደዚህ አድርጉልኝ። ለእናትየው ይደወል፣ ስልክ ደውሉ፣ እናትየው ይምጡ እዚህ። ይሄውልሽ ደውሉ፣ ማናችሁም እናቴ ጋር እንዳትደውሉ። እናቴ አንቺ በፍቃድሽ አይደለም ይሄን ነገር እያረግሽ ያለሽ፣ እኛ ፈቅደንልሽ አይደለም። እኛ የምናደርገውን ደግሞ አንቺ አፈቅጂልንም እንድታቂው። ይኸውልሽ እኛ እየሞከርን ያለነው አንቺ እስር ቤት የማትገቢበትን መንገድ በሰላም ለመፍታት ነው ነገሩን እየሞከርን ያለነው። በነገራችን ላይ ዞላ አዘጌው ስላለኝ ነው ይሄን ነገር እንጂ ቀድሜ እኔ ለፖሊስ ነበር ልደውል የነበረው። ይኸውልሽ አሁን ይሄንን እያደረግን ያለነው አንቺ እንዳትታሰሪ፣ አንቺ ሌላ ነገር እንዳይደርስብሽ ነው። ለመጨረሻ ጊዜ ነው የምነግርሽ። እናቷ ጋር ደውልልኝ፣ አደውልላቸው፣ ይዛቸውን አሳች እሳቸው ነው ይዛው። ኦኬ ምንድነው የምሰማው? ምንድነው የተፈጠረው? ምንድነው የሆናችሁት? ይረጋጉ። ሰው ይኸውልህ በር አልከፍትም ብላለች፣ ሽጉጥ ይዛለች። ይሄ ሰው ልጅ ሽጉጥ ይዛለች። ይኸውልህ እርሶ ግን ተረጋግተው ያናግሯት። ይኸውልሽ እናትሽን ይዘን የመጣ ነው። አሁን በሰላም ለሳቸው ስትይ እንድከፍቺ ነው። ልጄ ይኸውልሽ ሰምተሽኛል አይደል? ኧረ ቆይ ኧረ ልጄ እባክሽ ምንድነው የምሰማው? ምን እየሰራሽ ነው ልጄ? ምንድነው እሱ? ኧረ ተይ ልጄ፣ የምን ሽጉጥ ነው ያልሽው ልጄ? ምን ልትሆኚ ነው ልጄ? ኧረ ተይ አብሬሽ ብዙ ተሰቃይቻለሁ። ይኝ እባክሽን ልጄ፣ እባክሽን ተይ። ኧረ እባክሽ አይደለሁም ልጄ፣ አይደለሁም። ታውቂያለሽ አይደለ እንዴ? ውስጣችንን ታውቂ የለ እንዴ ልጄ? ኧረ ተይ አይደለም እኮ ልጄ አንቺን ትቼ የአንድ ልጄ ነሽ እኮ የት አባቴ እሄዳለሁ? አይደለሁም ልጄ፣ እንደሱ አታስቢ ልጄ። ልፋቴን ድካሜን ይኸው ተይ። የዘላለም የስንት ጊዜ ስቃይ ነው ልጄ አንቺ ብቻ አይደለሽም እኮ የተጎዳሽው፣ እኔ ጭምር ነኝ። ኧረ ተይ ልጄ እባክሽ። ኧረ እንደው አሳድጌ። ኧረ እንደው ምንድነው ሽጉጡን ዝቅ አድርጊው በቃ። ይኸውልሽ ኧረ ልጄ ከየት አመጣሽ ይሄን ታሪክ? ኧረ ልጄ ራሪልኝ ልጄ። እስቲ ክፈቹማ፣ እስቲ ቆይ እስቲ ክፈችልኝ ልጄ። ይኸውልሽ ከዚህ በኋላ ማለት ነው ይኸውልሽ እሳቸውን ብዙ ለመኑሽ። እሳቸውን ብዙ ለመኑሽ። ኧረ ወይ ልጄ አይደለም ጊዜ የሰጠናት እኮ ማዘር ይኸው ከዚህ በላይ ምንም እናደርገው ነገር የለም። ይሄንን ጉዳይ እኛ ለህግ አሳልፈን ነው የምንሰጠው። መተው በኃይል ሲገቡባት ትከፍታለች። አይደለም ቆይ ታገሱኝ ልጄ ብዙ ነገር አብረን አሳልፈናል። ለራሪልኝ ለኔ ስቲ ተይ ልጄ ተይ ግድ የለሽም ተይ ልጄ ተይ። ብዙ ትልቅ ቦታ እኮ ትደርሻለሽ። ሁሉ ነገር እኮ ተቀይሯል ልጄ። ተይ ግድ የለሽም ተይ። ምንም የተቀየረ ነገር የለም ልጄ። እንዲህ አይነት ጭካኔ ከየት አመጣሽ ልጄ? ተይ ቆይ። እሺ አረጋጉት በቃ። ከዚህ በኋላ ምን ሰጥሽ የለ 5 ደቂቃ ብቻ ነው። ለእሳቸው ስትይ የምታደርጊውን ነገር አድርጊ። ይኸውልሽ በሩን ክፈቺ፣ እሱን ሽጉጥ ጣይ ልጄ ቁጭ አድርጊው። እኔን መጀመሪያ ለእኔ በቃ እኔን ጉድ መስማት አልፈልግም። እኔኑ ጉዳይኝ በቃ ባያሹ ነገር በቃ ከጨከንሽ በቃ ልጄ በቃ ተይ። 5 ደቂቃ ነው የሚሰጣት። ከዚህ በኋላ 5 ደቂቃ በላይ ማዘር ምንም የምናደርገው ነገር ደርሶም አሁን ውረድ ተመለሱ በላቸው። እዛ ጋር የሚያሉትን ሰው 5 ደቂቃ ነው። እኔ ማዘር ከዚህ በላይ የምታገሰው ነገር የለም። ሁላችሁም ውረዱ ከዚህ። ልጄ ክፈችልኝ። እኔኑ ጉዳይኝ በቃ እኔኑ ባርፍ ይሻለኛል ከዚህ ሁሉ ስቃይ በቃ። እኔ እነን እያየሁ መኖር አልችልም ልጄ። ብትገይ የምትቀመጪ ይመስልሻል ልጄ? ህይወትሽን ታስቢዋለሽማ?
ተያ ልጄ ምን አይነት ሰይጣን ነው የተጠጋሽ? ኧረ ትንሽ እንኳን እናትሽ ታሳዝንሽ። እንደው ልጆቹ ይቅሩ፣ ሰውየው ይቅር፣ እናትሽ አታሳዝንሽም? አጨክኝብኝ እባክሽ ልጄ እባክሽ። ይኸውልሽ አንዴ ይኸውልሽ ቀስ ብለሽ አዋሪ። ይኸውልሽ ቀስ ብለሽ አዋሪ። ይኸውልሽ ቀስ ብለሽ አዋሪኝ። እሱን ሽጉጥ አዩ መጀመሪያ። ይኸውልሽ እያየሽ አውሪ። አንድ ጊዜ እኔን ብቻ አዋሪ። አንድ ጊዜ አናግሪ። እሱን ሽጉጥ ዝቅ አድርጊው። ይኸውልሽ አንድ ጊዜ አውሪ። ሽጉጡን ዝቅ አድርገሽ አውሪኝ አንቺ። ምንም ማውራት ነገር የለም። ይኸውልሽ አንድ ጊዜ እሱን ሽጉጥ ዝቅ ታደርጊዋለሽ። እሱን ሽጉጥ ዝቅ አድርገሽ አውሪ። ተመልሰን መጥተናል። ተመልካቾቻችን የሰራሽውን ስራ ታውቂዋለሽ። አሁን የመሳሪያው ድምጽ ተሰምቷል። ኦልሬዲ እኛ እንኳን ባንደውል የህግ ሰዎች እየመጡ ነው። በጣም በእርግጠኝነት የምነግርሽ ከዚሁ አካባቢ ያሉ ፖሊሶች መምጣታቸው አይቀርም። ይዘውሽ ነው የሚሄዱት። ይሄ እንዳይፈጠር ነው ስለምንሽ የነበረው። ለአንቺ ብቻ አይደለም። ፖሊሶቹ መጥተዋል። 1-2 ደቂቃ ብቻ ዘግይልኝ። 1-2 ደቂቃ ብቻ ልናናገር ነው። እንደዚህ ነው በላቸውና ሁኔታውን በደንብ አስረዷቸው። እሺ ሳሚ፣ ዛሬም ብቻ ልጆቼ ባካችሁ ለኔ ብላችሁ እኛ ምንም ማድረግ አንችልም። ማዘር ግን እሷን መጠየቅ የምፈልገው ምክንያቷን ብቻ ነው። የመክሰስ እድል ነበረሽ፣ እሱን ለህግ አሳልፈሽ የመስጠት እድል ነበረሽ። እኛ ደጋግመን ስንነግርሽ የነበረው ይህንን ነው። ሰላም ነህ አይደል? አንተ ግን ሰላም ነኝ። ኧረ ሰላም ነው፣ ችግር የለውም። እሷ ብቻ ሰላም እንድትሆን እንትን ትባል እንጂ ችግር የለውም። የእኛን ነገር ተው፣ ችግር የለውም። ሰላም ትሁን። ገባህ አይደለ? የምትሰራውን ስራ አታውቀውም። ሰላም ነው የምታወሩት። የምትሰራውን ስራ የምታውቅ ልጅ አይደለች። ስንበጠበጥ የነበረው በሷ ምክንያት አይደል እንዴ? ከዚህ በኋላም ስለ ሰላም ነው እያወራችሁ ያላችሁት። እኔ አሳልፈን ስጥልኝ ዞላ። ከዚህ በላይ ምንም መሄዷ አይቀርም። ለህግ ሰዎች አሳልፈን እንሰጣታለን። ለኔ ስትሉ ልጄ አንተንም ማሳድግ ያለው ልጄ እባክህን ሁሉን ነገር የፈጠረውን ሰይጣን ነው። እባካችሁ በቃ ይለፍ ብዙ ነገር። እኛ እኮ ማዘር ይሄ ሁሉ ነገር በሰላም እንዲያልቅ እሷ ወንጀል ውስጥ እንዳትገባ ነው ከጠዋት ጀምሮ ጥረትም ስናደርግ የነበረው። ይህን ሁሉ ጊዜም ጥረት ስናደርግ የነበረው በቃ እሷ ወንጀል ውስጥ እንዳትገባ፣ እሷ የሆነ ነገር እንዳታደርግ፣ እሷ እንዳትከሰስ ነው ማዘር። ለኛው ነችብኝ እኮ እኔንም አባራኛለች። ለኛው ነችብኝ። እንዴት ብዬ ልጨክን? ልጄ ነች እኮ አንድ ልጄ። እንዴት የዚህ ሁሉ ሰው ህይወት እንዴት ይበጠበጣል? በአንድ ሰው የዚህ ሁሉ ቤተሰብ ህይወት እንዴት ይበጠበጣል? እንዴ አንድ ቀን ሰላም አንሆንም እንዴ? ምን ማለት ነው? ጉዴ ፈላ። ይኸውልሽ እኔ ያየሁትን መከራ ሁላችሁም ልታዩ ስለሚገባ ይኸውልሽ አሁንም እኮ ፉከራ አይደለም የሚያስፈልገው። እኛ ይኸውልሽ አሳልፈን እንሰጣለን። 1 ደቂቃ ነው ታዲያ። ይኸው 1 ደቂቃ እያየሻቸው። ይሄ ሁሉ ነገር የሆነበትን ምክንያት ግን እኛን ማወቅ እንፈልጋለን። ምንድነው ምክንያትሽ እንደዚህ ለማድረግ? እሱ እንዲታሰር ከሆነ እሱ እንዲጠየቅ ከሆነ ላደረገው ነገር እንዲከፍል ከሆነ ለምንድነው ለህግ አሳልፈሻል? ለፊውቸርሽ ማሰብ አትፈልጊም? እኔ ያየሁትን መከራ ሊያዩ ይገባል። ምንድነው አንቺ ያየሽው መከራ? የትኛው ነው ያንቺ መከራ? ልጅነቴ ጀምሮ ሲያሳየኝ የነበረውን ምንድነው ያደረገሽ? እሱ ተናገረ እኮ ባለፈው ደጋግሞ ሲናገር ነበር። እኔ እሷን ስረዳት የሆነ ቦታ ላይ እንድትደርስ ሳደርግ ነው የኖርኩት ነው ያለው። ምን አጠፋ ነው የምትይው? ምን አደረገ ነው እኮ? ትልቁ ጥፋት እሱ ነው። ምንድነው ትልቅ ጥፋት? አንቺ ማገዝ ያ ሁሉ ነገር ካደረገልኝ በኋላ ለምንድነው መንከባከቡ ያስፈለገው? ለምንድነው ትኩረቴን ሁሉ እሱ ላይ እንዳደርግ ማድረግ ያስፈለገው? ምን እያልሽ ነው? አልገባንም። ምንድነው የምትይኝ እንዴ? አንቺን ማገዙ መደገፉ የሆነ ነገር ማድረጉ ለአንቺ ኃጢያት ነበር? ማገዝ አልነበረም። ትኩረቴን ሁሉ እሱ ላይ እንዳደርግ ነበረ ያደረገው። ፊሊንግ እንዲኖረኝ ነበረ ያደረገው። ምን እያልሽ ነው? ምን ማለት ነው? ምን እያልሽ ነው? ትወጂዋለሽ ነው? እንዲወደው አድርጎኛል ነው እያልኩ ያለሁት። ያ ሁሉ ሲያደርግ የነበረው ለዛ ነው። ወይ ጉድ!
የልጆች አባት እንደሆነ ባለትዳር እንደሆነ እያወቅሽ ምን አይነት ወሬ ነው የምታወሪው አንቺ? የልጆች አባት እንደሆነ ባለትዳር እንደሆነ እያወቅሽ ምን አይነት ወሬ ነው የምታወሪው? የልጆች አባት የሆነው ትላንትና ነው። ባለትዳር የሆነው ትላንትና ነው። ታውቂያለሽ ዩኒቨርሲቲ ድረስ እየመጣ እንዴት ትሪት እንዲያደርገኝ እንደነበር ታውቂያለሽ? ምን አይነት ላይፍ እንዳሳለፍኩኝ። ሲጀመር ወንድምሽ ማለት እኮ ነው እንደዛ ካሳደገሽ ሰውዬ ጋር ወንድሜ አልነበረም። ወንድሜ ቢሆንማ ያኔ ምንም አያደርገኝም ነበረ። ምንድነው እያልሽ ነው ያለሽው እንዴ? በልጅነት ያደረገኝ ነገር ነው ቁስል የሆነብኝ እያልሽ የነበርሽ ልጅ ዛሬ እኔ ወደው ነበር ስትይ ትንሽ አታፍሪም? በፍጹም ያን ነገር ከተፈጸመ በኋላ ሲንከባከበኝ አብሮኝ ሲሆን ሁሉ ነገር ሲያደርግልኝ ችግሬን ሲረዳኝ በቃ አድጌ እሱን ማግባት ነበር የምፈልገው። ሐሳቤ ሁሉ እሱ ነበር። ምን አይነት ጥልፍልፍ ውስጥ ነው ግን እኔ ራሱ የገባሁት እንዴ? ማዘር ይሄንን ያውቁ ነበር? እርሷ እንደዚህ አይነት ስሜት እንደነበራት አይቆም። ለምን እሷን ባል ታዲያ እንደዛ አደረገችና እሷን እንደዛ ስንት ጊዜ እኔ እኮ ግራ ገባኝ። ልጆቼ ለኔ ምንም ማላቃት ልጅ ነው የሆነች። አንተ ታውቅ ነበር እንደዚህ አይነት ነገር እንዳለ? እሷ ጋር እንደዚህ አይነት ስሜት እንዳለ ታውቃለህ? በፍጹም አላውቅም ነበር። ምንድነው የተለየ አይነት ግንኙነት ካንተ ጋር እንዲኖራት አድርጋል? ዩኒቨርሲቲ በነበረች ሰዓት ምንድን ነበር የምታደርገው? እንደ ወንድም እንደ ታላቅ ወንድም ነው ስረዳት የነበረው። ያ ነገር ያ ስሜቷ እንዲጠፋ ዩኒቨርሲቲ ድረስ እየመጣ ይንከባከበኝ ነበር፣ ያገኘኝ ነበር፣ ላገባው ፈልግ ነበር እያለች እኮ ነው ያለች። ዘላለም አሁን ይሄ ፊሊንጓን አሁን ነው የተናገረችው እንጂ ያኔ እኔ እንደ ወንድም እንደ ትልቅ ወንድም ነው ሲንከባከባት የነበረው። ምንም አይነት እንደ ለኔ ያደረከውን ለሷ አላደረክላትም። የተለየ ነገር የተፈጠረው እኔ ጋር ለዛ ነው። እኔ ስለጎዳውሽ ከዛ በኋላ አንቺን ለመካስ ነው ያንን ሁሉ ነገር መሆኑ የነበረው። እሷም ይሄንን ነገር ታውቃለች እኮ አንቺን ለመካስ ነው እኮ አምሮሽን ለመመለስ ደስተኛ እንድትሆኚ ወገን አለኝ ቤተሰብ አለኝ ወንድም አለኝ እንድትይ ነው እንጂ እንደዚህ አይነት ሀሳብ መኖሩን አላውቅም። እኔ ይሄ ሁሉ ድራማስ ለምን አስፈለገ ነው ከመጀመሪያው? ይሄ ሁሉ ድራማ ለምን አስፈለገ? ምቶቹ ከመጀመሪያው ጀምሮ ከወደደችው እሺ ላይክ ላያስብ ይችላል እኮ ትዳር ውስጥ ከመግባቱ ልጅ ከመውለዱ በፊት የት ነበረች? ይሄ ሁሉ ሰው ህይወት ስትበጠብጭ አታፍሪም እንዴ አንቺ? ይኸው ማዘርም ባለፈው ሲሉን የነበረው ነገር ያኔ እድሜዋ ደርሶ ቢሆን ኖሮ እናጋባት ነበር፣ ወደ ትዳር እንወስዳቸው ነበር። ነገር ግን እድሜዋ ስላልደረሰ እሷን ወደ መንከባከቡ ሄድን የሚል ነገር ነው የነገሩት። እርሶም እንደዚህ አይነት ነገር ሰምተው ያውቃሉ? ለሷ እንደዚህ አይነት ነገር ተነግሯት ያውቃል? እንደሱ አልነገርናትም። እኔና እናቷ ነን፣ እናቱ ነን የምንግባባው፣ የምናወራው እኛው ነን። ግን ነገሮች ጊዜው ስለማይፈቅድ ሁሉን ነገር እዛው ውስጥ እንደሰማው እንደዛ ነው እውነቱ። ያው እድሜዋም ስላልደረሰ በዛ ነገር እንትን ብለን እድሜዋ ስላልደረሰ ነው ይሄንን ነገር እሷ ሰምታለች። ምን ማለት ነው? ምን ታውቃለች? ሲጀምር ምን ማለት ነው? ከልጅነቴ ጀምሮ ታገቢዋለሽ እያላችሁ አይደል እንዲያሳደጋችሁኝ? እንደዛ እያላችሁ አይደል እንዲያሳደጋችሁኝ? እሺ ይኸውልሽ ተረጋጊ። አሁን እዛ ጋር ፖሊሶቹ እንመጣለን ብላችሁ ችግር የለም። ከልጅነቴ ጀምሮ ታገቢዋለሽ እየተባልኩ ነው ያለው። ይኸውልሽ አሁን ተረጋጊ። ምንም የምረጋጋው ነገር የለም። እንደዛ እያላችሁ አይደል ያሳደጋችሁኝ? እኛው ኧረ ተይ ልጅ ከልጅነቴ ጀምሮ ያንን አይደል እሺ እንደዚህ አይነት ፊሊንግስ ካለሽ ለሱ ለመንገር ጊዜ አልነበረሽም? ጀምር ዩኒቨርሲቲ ድረስ የመጣ ይንከባከበኝ ነበር። የሚያስፈልገኝን ሁሉ ያደርግልኝ ነበር እና እኔ ያስብ ነበር። ለምን ራስሽ አልነገርሽውም? እንደዚህ አይነት ፊሊንግ ካለሽ እሱ እንደዚህ አይነት ነገር ውስጥ እስኪገባ ድረስ ለምን ጠበቅሽ? በፍጹም አልጠበቅኩም። እኔ ትምህርቴን ጨርሼ ትዳር መሰረታለሁ የሚል እሳቤ ነበረኝ። ትምህርቴን እንደጨረስኩ ግን ፍቅረኛ ያዘ፣ የራሱን ህይወት መሰረተ። እሱ ሳይበቃው ሚስቱን መጥቶ አስተዋወቀኝ፣ ጓደኛዬ እንድትሆን አደረጋት። አንቺ ግን አይምሮሽ ራሱ ጤናማ ነው? አዎ ጤናማ ነው። እንደ ጤናማ ሰው ነው እያሰብሻለሽው? ጤናማ እንዳልሆነ ያደረገኝማ ራሱ ነው። ይሄ በጣም ህይወቴን የቀማኝ ህይወቴን የቀማኝ ራሱ ነው እንዴ። ባይ ሊገቡ እየሞከሩ ነው። በቃ ይዘናት እንመጣለን፣ ምንም ችግር የለውም። እሺ እኛ በቃ ታሳልፈን ልንሰጣት ነው። ማዘር ምንም ማድረግ የምንችለው ነገር ምንም ማድረግ አንችልም። ይሄን ከዚህ በኋላ ሄደን ፖሊስ ጣቢያ ነው መጨረስ ያለብን። ከዚህ በላይ በአንድ ሰው ምክንያት የምንባልበት ምንም አይነት ምክንያት የላችሁ። ፖሊሶቹ ለምናቸዋለሁ። አይ ማዘር ምንም ማድረግ አይቻልም። በቃ ነይ ተነሽ።
ዘመናችን ያርጥብኝ ዞላ ማዘር እኛ ምንም ማድረግ አንችልም። መሳሪያ ነው የተኮሰችው። ሰው ነው ያገተችው። ሰው ነው ያገተችው። ምን ማድረግ የምንችለው ነገር የሚሆን ነገር ከህግ ሰዎች ጋር መተዋወር